ጥበቃ። ስሟን በማልጠራት ስሟን ብጠራውም ማንም በማያውቃት ከተማ ውስጥ አቶ ተምትም የተባሉ ሰውዬ እንደ አገሩ ወግ ሚስት አግብተው ልጅ ወልደው ቴሌቪዥንም ገዝተው ይኖሩ ነበር። ከብዙ ዘመን በኋላ ሴት ልጃቸው ሮዛ ወደ አዲስ አበባ ተጉዛ ኢትዮጵያን አይዶል በተባለ ፕሮግራም ላይ ዘፈነች። የዘፈነችውም ዘፈን ዛሬ ከሰዓት በኋላ ከቀኑ 8 ሰዓት ጀምሮ በጉጉት ለሚጠብቀው የኢትዮጵያ ሕዝብ በቴሌቪዥን ይለቀቃል። የሮዛና ቴሌቪዥናቸውን አንዴ በዳንቴል አንዴ በቀሚሳቸው ጫፍ ሲወለውሉ ከቆዩ በኋላ ስንት ሰዓት ሆኗል አንቱ ብለው ጠየቁ ባለቤታቸውን። ባልየውም የግድግዳ ሰዓት ሊሆን ግድግዳ የቀረውን የእጅ ሰዓታቸውን እንደምንም ወደ አይናቸው አንስተው 5 ተኩል አሉ። አሁን ስንት ሆነ አሉ የሮዛ እናት ደግመው። 5 ተኩል አልኩሽ። ሰዓቷ ችግር አለባት? አዎ ችግር አለባት፣ 1 ሰዓት ትቀድማለች። የሮዛ እናት ከቴሌቪዥኑ ፊት ለፊት በሚገኘው በርጩማ ላይ ቁጢጥ ብለው ጣራውንና ግድግዳውን በዓይናቸው እያፈራረቁ ማየት ጀመሩ። ከጣራው በታች ከጭስና ቃጫ የተገመደ ሲባጎ ተዘርግቷል። በሲባጎው ላይ ከበላይ ዘለቀና ከመድኃኔ ዓለም በፊት የተሰቀለ ቋንጣ ይታያል። እንዲሁም አቤል ለመስዋዕትነት ካቀረበው ጠቦት ቀጥሎ የታረደ በጋጓዛ ግድግዳው ላይ ተለጥፏል። ለብዙ ዘመናት ያህል ከተማይቱ ምንም የሚደንቅ ነገር አልነበረባትም። ከዕለታት አንድ ቀን ከአዲስ አበባ ከተማ የተነሳ አውቶቡስ ቴሌቪዥን ይዞ ወደ ከተማይቱ መጣ። የከተማይቱ ሕዝብ በነቂስ ወጥቶ ቴሌቪዥኑን አቶ ተምትም ቤት እስኪደርስ ድረስ እንደ ታቦት በቀኝና በግራ አጀበው። ከዚያን ጊዜ ጀምሮ የከተማይቱ ተራማጅ ወጣቶች ኢትዮጵያን በበጎ ከሚያስጠሯት ነገሮች ጥቂቶች ምን ናቸው ሲባሉ የአክሱምን ሐውልት፣ የሶፍ ዑመርን ዋሻና የአቶ ተምትምን ቴሌቪዥን ይጠቅሳሉ። የአቶ ተምትም ቴሌቪዥን ነጭና ጥቁር በመሆኑ የሰውን ልጅ በሙሉ አመዳም አድርጎ ቢያሳይም ለብዙ ጊዜ ብርቅ ሆኖ መቆየቱ አልቀረም። ለምሳሌ እንግዳ ሰው ወደ ከተማይቱ ገብቶ ሆቴል የሚገኝበትን አቅጣጫ ሲጠይቅ ጠቋሚው ቴሌቪዥን ከሚገኝበት ቤት በግራ በኩል ስትሄድ ታገኘዋለህ ብሎ ይመልስለታል። ትንሽ ሰነባብቶ ግን የአሜሪካ መንግስት ለሕዝቡ ንቃተ ሕሊና ብሎ የላካቸውን 2 ባለቀለም ቴሌቪዥኖች ከንቲባውና የቀበሌው ሊቀመንበር ስለተከፋፈሏቸው ቴሌቪዥኑ ለቤታቸው እንጂ ለከተማቸው ብርቅ መሆኑ ቀረ። ከዚያን ጊዜ በኋላ እንግዳ ሰው ወደ ከተማይቱ ገብቶ የሆቴሉን አቅጣጫ ሲጠይቅ ሁልጊዜ የማወርድ ቋንጣ የሚሰቀልበት ቤት ስትደርስ በግራ በኩል ታጥፈህ ታገኘዋለህ የሚሉ ጠቋሚዎች መጡ። አሁን ወደ ቤቱ እንመለስ። ባልና ሚስቱ እየተቆነጠነጡ ይህን ውቅያኖስ ቤት በኩል ነው አሉ የሮዛ እናት በጭንቀት። እሱማ በዚህ በመኝታ ቤታችን በኩል ነው። ታዲያ አንቱ ምን አስጨነቆት? ቴሌቪዥኑ ያለው ሳሎን ነው። የሮዛ አባት 2 3 4 ሰዓታቸውን አይተው ዛሬ ማንም ጎረቤት ነኝ ባይ ቴሌቪዥን ልመልከት ብሎ ቤቴ ባይመጣ ደስ ይለኛል። ልጄ እየዘፈነች ሳለ አቋርጦ ስለ ጤፍ ውድነት የሚያማርልልኝ ሰው አልፈልግም አሉ። ይህ ምስኪኑ የቀኝ ጎረቤታችንስ? እሱ ደግሞ ደህና ሰው ነበር፣ ግን ትከሻው በጣም ሰፊ ከመሆኑ የተነሳ ከኋላ የተቀምጦ እንኳን ይጋርደኛል። 3ኛ አሉ 2 ነጥቦችን አስቀድሞ የዘረዘሩ ይመስል። 3ኛ ከእግሩ ጋር አብሮ እንደ ሸሆና የተበጀለት ጫማው ጠረን ከገዛ ቤቴ ሊያስመንነኝ ነው። እሱስ እውነትዎን ነው አሉ የሮዛ እናት። በተለይ አምና ቴሌቪዥን ለመመልከት ወደ ቤታችን በመጣ ቁጥር 1 ቁና ጣና ጨስ ነበር። አሁን ግን እግዚአብሔር ይመስገን ለውጥ አለ። የእግሩ ሽታ ቀነሰ? አይ በመጣ ቁጥር ጣኑን ትቼ ሽቶ መርጨት ጀመርሁ ማለቴ ነው። አልየው የመጨረሻውን መፍትሄ አልሰሙም። የሰሙት ከውጭ አንድ ጥር የሚል ድምፅ ነው። ይሄ ደግሞ ምንድነው? ምኑ? የተጓሮ የምሰማው ድምፅ የዶዘር ነው አሉ የሮዛ እናት።
ቻይኖች መንገድ እየሰሩ ነው። ታዲያ ቢሰሩ ከቀኑ ሁሉ ዛሬ ነው የሚታያቸው? እሱስ ይሁን ከመላው ምስራቅ አፍሪካ ምድር የኔ ጓሮ ነው የሚመቻቸው አሉ ሳግ በሚተናነቀው ድምፅ። ለዚያውስ የአገሪቱ ችግር የእንጀራ ነው እንጂ የመንገድ ነው እንዴ? አስፋልት መንገድ እኮ ተጠቅልሎ አይበላም ካሉ በኋላ ሳሎኑን 2 ዙር ዞረው ለመሆኑ እስከ 8 ሰዓት የሚጨርሱ ይመስልሻል? እንጃ ብቻ ጨረሱም አልጨረሱም እስከ 8 ሰዓት የሚቆዩ አይመስለኝም። እስከማውቀው ድረስ የቻይና ጠብደል የለውም። የፀሐይ ብርሃን ያላገኘ ያበሻ ጎመን ነው የሚመስሉ። እንግዲህ በዚያ ደቃቃ ሰውነታቸው እንዲያው ቢቆዩ ከ7 ሰዓት ተኩል በላይ የሚቆይ ጉልበት የሚኖራቸው አይመስለኝም። የሮዛ አባት እንደገና ሳሎኑን 2-3 ዞረው ብቻ መቤት የሰፈሩን ጸጥታ አድርግልን እንጂ የቀይ ጎረቤታችን ጫማስ ጎርቶ አይጎዳንም። እኔ አሁን የምፈራው የድሩ ለፋፊ ጋሽ መጠንበሻው 8 ሰዓትን ጠብቆ ጥሩምባው እንዳይለቀው ነው። አይዞት አይጨነቁ፣ ዛሬ የሞተ ሰው የለም። አይ ታዲያ መጠንበሻው ምን አለበት? እሱ እንደሆነ መለፈፍ ሱስ ሆኖበታል። ታያለሽ 8 ሰዓትን ጠብቆ የቀበሌው ነዋሪዎች በሙሉ በዛሬው ዕለት ማንም የሞተ ሰው ስለሌለ በየቤታችሁ አርፋችሁ ስራችሁን ስሩ ብሎ ይለፍፋል። የሮዛ እናትና አባት የፈሩት አልቀረም። የቀኙ ጎረቤታቸው ሰተት ብሎ ገባ። ሮዛ በኢትዮጵያ አይዶል ፕሮግራም ከ8 ሰዓት ጀምሮ እንደምትዘፈን መስማቱ እንደሱ ያሉ ወዳጆችን የሚያኮራ እንደ ግራ ጎረቤቶቹ ያሉ ጠላቶችን አንገት የሚያስደፋ መሆኑን ከተናገረ በኋላ ለመሆኑ እንዴት ከእናንተ ቤት ተለይታ ዜመኛ ሆነች? አይ በአደባባይ ባናውጀው ነው እንጂ ዜመኝነቷስ ከቤተሰብ ነው አሉ የሮዛ አባት። እንዴት? የጥላውን ገሰሰ የኔ ነሽ የሚለውን ዜማ ሰምተዋል? 64 ያወጣውን? አዎ። እሺ። እና እዚያ ዜማ ውስጥ በማንዶሌኑ ድምፅ አጠገብ ተድበስብሳ የምትሰማ ክራር የለችም? አለች። ይኸውልህ እንግዲህ እሷን ክራር የሚጫወታት ያክስቴ ልጅ ነው። ይገርማል። ግርማ እንደማያውቀው። አዎ ቃለ መጠይቅ መስጠት አይወድም አሉ የሮዛ አባት። ብቻ ምን ብዬ ልንገርህ፣ መላው ቤተሰባችን ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው። እኔ ራሴ ሮዛን ከመውለዴ በፊት በሀገር ፍቅር ቲያትር ለ12 ዓመት አገልግያለሁ። በተዋናይነት ነው፣ በዘፋኝነት፣ በዘበኝነት እንዲህ እያሉ ይጠብቃሉ። አንድ ከራሴ ወጎች ውስጥ ግብዣው የተባለ የሚያስተክዝ ምንም ማድረግ አልችልም፣ የሚያስተክዝ ወግ አነብላችኋለሁ። ከሀገሩ የወጣው ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ የመግቢያው ዘፈን ነው። ከኢትዮጵያ ባህላዊ ዘፋኞች ቡድን ጋር አሜሪካ በገባሁ ማግስት ዘፋኞች በዶላር ከበሩ። እኔ አጥብቄ ተቸገርሁ። በወይዘሮ የሺሻ ወርቅ ናይት ክለብ ውስጥ ፋሲል ደሞዝ የጣውላ ክላሹን አነግቶ አረሱት የሁመራን መሬት ብሎ ዘፍኖ ሁመራን ለመሸመት የሚያስችል የሽልማት ዶላር ይዞ ሲወርድ እኔ ግጥም ለማንበብ ወደ መድረክ እወጣለሁ። ከዚያ በግጥም ደብተሬና በእኔ መሃል የቆመውን ወፍራም የሺሻ ጭስ ባይበሉባዬ ገለል አድርጌ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቀብር ላይ የጠፋብኝም በፊቴ ላይ ተገኘ ብዬ ስጀምር አያስጨርሱኝም። ምናኔ ደግሞ ምንድን ነው ትላለች ከጥግ ቁጭ ብላ ሺሻ የምጠባ ደንበኛ። ብልጭ ይልብኛል። ግጥሜን አርፌ ላንብብ ወይስ አንቺን አማርኛ ላስተምር? አቦ ይሄ ልጅ ያስቃል ሲባል አልነበረም እንዴ? ምንድነው እዚህ ቀብር ምናምን እያለ የሚያለቃቅስብን ይላል ሌላው የሚወረውረው ነገር በአካባቢው እየፈለገ። ከጥቂት ጊዜ በኋላ ከኢትዮጵያ ያስመጣኝ ፕሮሞተር በእኔ ቆረጠ ተስፋ። ጥረህ ነድተህ ብላ ብሎ ጥሎ ይጠፋ።
ኢትዮጵያ ውስጥ ምግብ አማርጥ የነበርኩት ሰውዬ አሜሪካ ውስጥ ያለ ፈቃዴ በተከታታይ ጦም ጀመር። አሜሪካ የመብል ሀገር ናት። እንዲያውም አሜሪካ ሀገር አይደለችም፣ ዲሞክራሲያዊ የግብር ማብያ አዳራሽ ናት። ጠዋት የቤቴን በር ስከፍት ጎረቤቴ ከሚኖሩት ዘፋኞች ከነ ጃምቦ ጆቴ ክፍል ማት አይነት የፕላስቲክ አገልግል፣ የሰርዲን ጣሳ፣ ድርብ ሰረዝ የመሰለ በርገር እንዲሁም የቢራ ጠርሙስ እየተጠረዘ ሲወጣ ያለው ከጎረቤቴ የምቾት ተረፈ ምርት እየተተለተለ ሲወጣ እያየው ያለማቋረጥ አዛጋለሁ። ልክ ጓድ ኮምጬ አምባው መፈክር ሲያሰማ ያደርገው እንደነበረው እጄ የምድርን ኮርኔስ እስኪነካ ድረስ እየተንጠራራሁ አዛጋለሁ። ሲብስብኝ ማንኛውንም የምሳ ግብዣ ያለምንም ቅድመ ሁኔታ መቀበል ጀመርሁ። ዘፋኞች ተጋባዥ ገጣሚ በማለት ይጠሩ ይጀምር። አንድ ቀን የቨርጂኒያ ከተማ አውራ ጎዳና ዳር ቆሜ በጥሞና አሰላስላለሁ። ፊቴ ላይ የሚታየውን ጥልቅ ጥሞና የተመለከተ ስለ ቀጣዩ የሀገራችን ዕጣ ፈንታ እንጂ ስለ ቀጣዩ ምሳ እያሰበ ነው ብሎ አይገምትም። ሃይ በእውነቱ የሚል የሴት ድምፅ አባነነኝ። አንዲት የሀገሬ ልጅ መኪናዋን አቆመችልኝ። ስሟን ለጊዜው ጉዲት ልበላት። አይኔ ደረቷ ላይ ተተከለ። የዛን ሰሞን ፈርዶብኝ ከሴቶች አካላት ውስጥ አስቀድሞ ትኩረቴን የሚሰርቀው ጡታቸው ነበር። አንድ ጡት መሆኑ በባለቤቱ ይረጋገጥ እንጂ አላማርጥም። ከጡት አላበላለጥም። ድቡልቡል ጡት፣ ሁለት መላጣ ራስ የሚመስል ጡት፣ ዝርግ ጡት፣ የጥንት ካፖርት ቆሌታ የመሰለ ጡት፣ ደረት ለመሆን ትንሽ የቀረው ጡት፣ አብስትራክት ጡት፣ የምታምነው ግን የማትዳስሰው ጡት። ምን አይነት ሸፋዳ ብትሆን ነው ርቦህ እንኳን ጡት የምትሾፈው የሚል አንባቢ አይጠፋም። ወገን ጉዳዩ የሽፍደት አይደለም። ጡት ማየት ልክ የድግስ ሞሰብ እንደመክፈት ነው። ለመጀመሪያ ጊዜ ከምግብ ጋር የተዋወቅነው በሴቶች ጡት በኩል መሆኑን አንርሳ። ትንሽ ከተደናነቅን በኋላ ለምን ምሳ አብረን አንበላም አለች ጉዲት። ገና ምሳ የሚለው ሐረግ በአየር ላይ እያለ እኔ መኪናዋን ከፍቼ ከኋላ ተቀምጫለሁ። ትንሽ እንደሄድን ጉዲት መኪናዋን ከአንድ ጣቢያ አጠገብ አቆመች። የሆነ 4 ማዕዘን ሰውዬ ገብቶ አጠገቧ ተቀመጠ። ከዚያ ዞር ብሎ የማን አባቱ ጉቶ ነው በሚል አይነት አየኝ። ወዲያው ግን በድጋሜ ከተመለከተ በኋላ አጅሬ አንተ ነህ እንዴ? ለመሆኑ ወደ ስነ ጽሑፍ ዓለም እንዴት ገባህ? እያለ በባዶ ሆዴ ያደርቀኝ ጀመረ። ቤት ገብተን ጉዲት ምሳ ለመስራት ወደ ጓዳ ገባች። ሰውየው የፍቅርና የትዳር ታሪኩን ባጭሩ ለ2 ሰዓት ያህል ተረከልኝ። አዲስ አበባ ውስጥ በፍቅር እንደኖሩ ከዚያ እሱ ወደ አሜሪካ እንደተሰደደ እና እሷን በስንት ውጣ ውረድ እንዳመጣት ነገረኝ። በቅጡ አልሰማሁትም። ከሰውየው ትረካ በላይ ጥርት ብሎ የሚሰማኝ ከጓዳ የሚመጣው የመክተፊያ ድምፅ ነበረ። ጉዲት በየአይነቱ ሰርታ ጨረሰች፣ ግን ቶሎ አልቀረበም። እኔን ራብ እየሞረሞረኝ ባልና ሚስቱ ስለ አቀራረብ ስታይል ይራቀቃሉ። ስንቃሪያው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ በሚለው ዙሪያ ለ20 ደቂቃ ያልተከራከሩ። እኔ ወደ ማዕዱ ለመሄድ ትንሽ ሲቀረኝ ማዕዱ ከፊቴ ቀረበ። አይገርምሃል፣ ለመጀመሪያ ጊዜ የትረካ ሲዲህን የሰማሁት ደሳለኝ ቤት ሆኜ ነው አለች ጉዲት ከጠረጴዛው ላይ ብርጭቆ የሞላ ውሃ እያስቀመጠች። ደሳለኝ ማን ነው አለ ሰውየው የህፃን ብርድ ልብስ የመሰለ እንጀራ ሳህኔ ላይ እያነጠፈ። ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ
ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነዋ። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርመሃል፣ ወደ እኔ እያየች ይገርመሃል፣ ቤቱ ውስጥ ወንበር እንኳን አልነበረው። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሽው? ሰውየው አፈጠጠ። አልጋው ጫፍ ላይ ነዋ አለች፣ ፈገግታዋ እንዳያመልጣት እየታገለች። ሰውየው ለመደባደብ ያሟሙቅ ጀመር። ብድግ ብዬ ተው እንጂ ነውር አይደለም እንዴ ምናምን እያልሁ በመሃላቸው ገባሁ። ነውር አይደለም እንዴ አትሊስት ምሳዬን እስከበላ ለምን አትታገሱም አልሁ በልቤ። አሜሪካ እንዳለህ አትርሳ፣ ጫፌን አትነካኝ አለች ጉዲት ከመጤፍ ሳትቆጥረው። እውነቷን ነው። አሜሪካ ውስጥ ሴትን ጫፏን መንካት ትልቅ ወንጀል ነው እና ወንዶች ንዴታቸውን የሚወጡት ግድግዳ በቴስታ በመምታት ወይም የመኪና ጎማ በካልቾ በመጠለዝ ነው። ሰውየው በንዴት አረፋ እየደፈቀ ዞር ሲል ከግድግዳው የተሻለ ማስተንፈሻ ተመለከተ። ቁልቁል አየ። ቀጥሎ የተከሰተውን ነገር ተረስቶኛል። ብቻ አቦ ወደዛ ዞር በልልኝ ብሎ ሲልና የመጥረቢያ ዛቢያ የመሰለው ክርኑ ወደ አንገቴ ሲሰነዘር ትዝ ይለኛል። አንገቴ ወደ ቀድሞ ጤንነቱና ውበቱ ለመመለስ ለአንድ ሳምንት የቢትልስ ሹራብ ኮሌታ የመሰለ ጀሶ ድጋፍ ማግኘት ነበረበት እና እስከ ዛሬ ድረስ አንገት ከሚሰበር ባይበላስ ቢቀር የሚል የቴዲ አፍሮ ዘፈን በሰማው ቁጥር ይሄ ልጅ የኔን ታሪክ ማን ነግሮት ይሆን እላለሁ። አመሰግናለሁ።